ሰላም ጤና ይስጥልን። መልካም ጊዜ። ነቢያት የተነገረው አዳኝ በመካከላቸው እየተራመደ ትንቢትን ቢፈጽምም ተአምራትን ቢያደርግም የታመሙትን ቢፈውስም የገዛ ወገኖቹ ግን ተቃወሙት። አይነ ስውራንን አበራ፣ ሙታንን አስነሳ፣ በጎዳናዎቻቸው ተመላለሰ፣ በምኩራቦቻቸው ማስተማረ። የመሲሁ እያንዳንዱ ምልክት ሁሉ በፊታቸው ነበር። ነገር ግን ከአክሊሉ ይልቅ መስቀሉን ግድ አሉ። የሚገርመው ግን የአይሁድ ሕዝቦች ቢቃወሙትም በየትኛውም የዓለም ማዕዘናት ያሉ ስፍር ቁጥር የሌላቸው ሕዝቦች ጌታቸውና መድኃኒታቸው አድርገው ተቀበሉት። ታዲያ ከ2000 ዓመታት በኋላ ዛሬም ድረስ ይህ ኢየሱስ ክርስቶስን የመቃወም መንፈስ እንዴትና ለምን ቀጠለ? ይህንን ለመረዳት መጀመሪያ ከቃል ኪዳናቸው ከተልእኳቸውና ከተስፋቸው መጀመር አለብን። ሁሉም ነገር ከአብርሃም ይጀምራል። እግዚአብሔርም አብርሃምን ታላቅ ሕዝብ አደርግሃለሁ፣ በአንተም የምድር አሕዛብ ሁሉ ይባረካሉ በማለት ቃል ገባለት። ከመጀመሪያ ጀምሮ እስራኤል ለልዩ ጥቅም ሳይሆን ለዓላማ የተመረጠ ሕዝብ ነው። የእግዚአብሔርን ቅድስና ለዓለም ለመግለጥ የተለየ ሕዝብ። ያ ጥሪ ደግሞ በሲና በረሃ ታተመ። በሙሴ አማካኝነት እግዚአብሔር ለሕዝቡ ኦሪትን ሰጠ። ኦሪት ለሕዝብ እስራኤል ሕግ ብቻ ሳይሆን የአኗኗር ዘይቤ ጭምር ነው። ሁሉንም ነገር የሚቀርጽ፣ ምን እንደሚበሉ፣ መቼ እንደሚያርፉ፣ እንዴት እንደሚሰግዱ፣ እርስ በርሳቸው እንዴት እንደሚኖሩ የሚያብራሩ 613 ትእዛዛት ተሰጣቸው። ሰንበት የተቀደሰ ሆነ። የአመጋገብ ሕጎቻቸው የተለዩ ለመሆናቸው ምልክት ነበር። የአምልኮ ስርዓቶቻቸው ከቃል ኪዳኑ ጋር እንዲተሳሰሩ አድርጓቸዋል። እነዚህ ሁሉ አማራጮች አልነበሩም፣ ይልቅ ማንነቶች ነበሩ። በየዕለቱ እስራኤልን እናንተ የተለያችሁ ናችሁ፣ እናንተ የኔ ናችሁ ሲል የሚያስታውሳቸው ውል። ነገር ግን ይህ ውል የተስፋ ቃልንም ይዟል። በነቢያት በኩል የመሲሁ ራእዮች ተገለጡ። ኢሳይያስ ሊገዛ ስለሚወለድ ወንድ ልጅ ተናግሯል። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ። ኤርሚያስ ከዳዊት ዘር በጽድቅ የሚነግስ ጻድቅ ቅርንጫፍ እንደሚወለድ ተንብየዋል። ዳንኤልም መንግስቱ የማያልቅ ቅቡዕን አየ። ለዘመናት መከራ ለተፈራረቀባቸው እስራኤላውያን እነዚህ ተስፋዎች የህይወት መስመሮች ሆኑ። ባቢሎን በባርነት ገዛቻቸው፣ ግሪክ አዋረደቻቸው፣ ሮም በከባድ ግብርና በወታደራዊ አገዛዝ አስጨነቀቻቸው። እናም የአይሁድ ልብ የሆነ ቀን የሆነ ጊዜ ሳይሆን አሁን እዚህ በራሳቸው የህይወት ዘመን መዳንን ናፈቀ። በእጁ ሰይፍ የጨበጠ የዳዊት ልጅ ተዋጊ ንጉስ በአይነ ህሊናቸው ሲስሉ ኖሩ። ሮምን የሚገለብጥ፣ ዙፋኑን የሚመልስ፣ የተበተኑትን የሚሰበስብና እስራኤልን እንደገና ለአሕዛብ ሁሉ ብርሃን የሚያደርግ ተዋጊ ንጉስ አስበው ነበር። ይህ ከተስፋ በላይ የመትረፍ ጉዳይ ነበር። መሲሁ የእምነት ምሳሌ ብቻ አልነበረም፣ የመከራቸው ፍጻሜ ማረጋገጫም ጭምር ነበር። ነገር ግን መሲሁ በመጨረሻ ሲመጣ ሁሉም ነገሩ ሲጠብቁት የነበረውን አይመስልም። እንዲያውም ከጠበቁት ፍጹም ተቃራኒ ሆኖ አገኙት። ኢየሱስ አስተምህሮቱን በጀመረበት ጊዜ እስራኤል በሮም ከባድ ቀንበር ስር ነበረች።
ወታደሮች ጎዳናዎቻቸውን ይቆጣጠሩ ነበር። የሚከፍሉት ከፍተኛ ግብር ኪሳቸውን ባዶ አስቀርቶታል። የአምልኮ ነፃነት የላቸውም። አምልኮ ቢፈቀድላቸውም ነገር ግን ሁልጊዜም የሚከታተሏቸው አይኖች አሉ። አይሁዳውያን በገዛ ሀገራቸው የሚኖሩ ቢሆኑም ነገር ግን በግዞት እንዳሉ ይሰማቸው ነበር። ጸሎታቸውና ጩኸታቸው አንድ ነገር ብቻ ነበር፣ አድነን የሚል። እናም መዳን በጉጉት ሲጠበቅ በነበረው የዳዊት ልጅ በተዋዩ ንጉሥ በነፃ አውጪው በመሲሁ በኩል እንደሚመጣ ያምኑ ነበር። የእስራኤልን ነገዶች የሚያሰባስብ ሰራዊት የሚመሰርትና ሮምን ከምድራቸው የሚያባረር መሪ ያስበው ነበር። የዳዊትን ዙፋን የሚያስመልስና በአሕዛብ ፊት የእስራኤልን ክብር የሚመልስ የፖለቲካ ጀግና። ለነሱ መሲሁ ፍትህን በሰይፍ ነፃነትን በኃይል ሰላምን በማሸነፍ የሚያጎናጽፋቸው ማለት ነበር። እያንዳንዱ ትንቢት በዚህ የብሔራዊ ተስፋ መነጽር የሚታይ ነበር። የኢሳይያስ ራእዮች፣ የኤርምያስ ተስፋዎች፣ የዳንኤል የወደፊት እይታዎች ለነሱ ሁሉም ወደ አንድ ነገር ያመለክታል፣ ሰንሰለታቸውን የሚሰብር ንጉሥ። ኢየሱስ ሲመጣ ግን መልእክቱ የተለየ ነበር። ስለ መንግስታዊ ግዛት ቢሰብክም ነገር ግን እነሱ የጠበቁትን አይነት አይደለም። መንግስቴ ከዚህ ዓለም አይደለችም ሲል በዮሐንስ ራእይ ምዕራፍ 18 ቁጥር 36 ላይ ለጲላጦስ ተናገረ። ኢየሱስ ለነሱ የተጠመደ ቦምብ ማለት ነበር። ምክንያቱም ኢየሱስ የጠበቁትን መሲህ አለመምሰል ብቻ ሳይሆን ስልጣናቸውን በግልጽ ተቸው። ፈሪሳውያን የሕግ ጠባቂዎች በመሆናቸው ይኮሩ ነበር። እስራኤላውያንን ንጹህ ለማድረግ በእግዚአብሔር ትእዛዛት ዙሪያ ተደራራቢ የቃል ሕጎችን አጥር ገንብተው ነበር። በሕግ ላይ ሕግ፣ በገደብ ላይ ገደብ። ነገር ግን ኢየሱስ መጣና እሳት ደረቅ ሳርን እንደሚበላ እንዲሁ አጥራቸውን በጣጠሰው። በሰንበት ቀን ሽባ የሆኑትን ፈወሰ። ደቀ መዛሙርቱ በተቀደሰው ቀን እሸት እንዲቆርጡ ፈቀደላቸው። ለምን ብለው ሲጠይቁት ደግሞ መሰረታቸውን በሚያናውጡ ቃላት ሰንበት ለሰው እንጂ ሰው ለሰንበት አልተፈጠረም ሲል መለሰላቸው። ለነሱ ይህ ቅድስና አልነበረም፣ ፍጹም አመጽ ነበር። ቤተ መቅደሱን የሚቆጣጠሩ ኃያላን ካህናት የሆኑት ሰዱቃውያን ሳይቀሩ ከኢየሱስ ትችት አላመለጡም። ኢየሱስ ወደ ቤተ መቅደስ በገባ ጊዜ ጠረጴዛዎችን ገለበጠ፣ ሳንቲሞችን በታተነ፣ ነጋዴዎችን በጅራፍ አባረረና በቁጣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቦታ ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። በዚያን ጊዜ በገበያ ቦታቸው ላይ ብቻ ሳይሆን በመስዋዕታቸው፣ በአምልኮ ስርዓቶቻቸው፣ በስልጣናቸው ማዕከል ላይ ሳይቀር ስልጣን እንዳለው ተናገረ። ነገር ግን በጣም ድፍረት የተሞላው የይገባኛል ጥያቄው ከዚህ ሁሉ በላይ መለኮታዊ ነበር። ለአይሁድ መሪዎች እግዚአብሔር ፍጹም ቅዱስና ፍጹም የተለየ ነው። ማንም ሰው ከሱ ጋር እኩል መሆኑን ለመናገር የሚደፍር አልነበረም። ኢየሱስ ግን በፊታቸው ቆሞ ከአብርሃም በፊት እኔ ነበርኩ ሲል ተናገረ። እግዚአብሔር በሚቃጠል ዛፍ ስር ለሙሴ የገለጠውን ሕያው ስም ለራሱ ወሰደ። ለእነሱ ይህ የማይታሰብ ነገር ከፍተኛ ስድብ ነበር። እናም አደጋው ስነ መለኮታዊ ብቻ ሳይሆን ፖለቲካዊም ሆነ። ሮም ማንኛውንም የብጥብጥ ፍንጭ በብረት እየቀጠቀጠች ትገዛቸው ነበር። ብዙ ሰዎችን የሚሰበስብ ተአምራትን የሚያደርግና መለኮታዊ ስልጣን አለኝ የሚል ሰው በእርግጥም የአመጽ ግብዓት ነበር። እናም አመጽ የሮም ቁጣ በመላው ሕዝብ ላይ እንዲወርድ ያደርጋል። ሊቀ ካህናቱና ቀያፋም ሕዝቡ ሁሉ ከመጥፋት አንድ ሰው ስለ ሕዝቡ ቢሞት ይሻላል ሲሉ ስጋታቸውን ገለጹ። ኢየሱስ የሐሰት አስተማሪ ብቻ አልነበረም፣ ለእስራኤል ሕልውና ስጋትም ጭምር ነበር። ስለዚህ ምርጫቸውን አደረጉ። ኢየሱስን መግደል ክህደት ሳይሆን የግድ አስፈላጊ የነበረ ነገር ነበር። ቤተ መቅደሳቸውን፣ ሕጋቸውን እንዲሁም ከሮም ጋር ያላቸውን በቋፍ ያለ ሰላም ለማዳን የተደረገ አስከፊ ስሌት። ቤተ መቅደሳቸውን፣ ሕጋቸውን እንዲሁም ከሮም ጋር ያላቸውን በቋፍ ያለ ሰላም ለማዳን የተደረገ አስከፊ ስሌት። መሲሁ መጥቶ ነበር። በእነሱ እይታ ግን እንደ አዳኝ ሳይሆን ስጋት ሆነ። እናም መድረኩ ከናዝሬት በመጣው አስተማሪና በእስራኤል ውስጥ በጣም ኃያላን ሰዎች መካከል የግጭት ርዕስ ሆነ። የቀረው ብቸኛው ጥያቄ እሱን ዝም ለማሰኘት ምን ያህል ርቀት ይሄዳሉ የሚለው ነበር። ግጭቱ የፖለቲካ ወይም የስልጣን ብቻም አልነበረም። ዋናው ግጭት ስለ ትንቢቱ ነበር።
ቅዱሳት መጻሕፍት ራሳቸው እንዴት እንደተነበቡ እንደተረዱና እንደተኖሩ የሚያሳይ ነበር። ኢሳይያስ 53ን እንውሰድ። ክርስቲያኖች በውስጡ የተሰቃየውን የኢየሱስን ምስል ያያሉ። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ለሚያምኑ ክርስቶስ በስቅለቱ ከፈጸመው ከ700 ዓመታት በፊት የተጻፈ ስለ ኢየሱስ የሚናገር ትንቢት መሆኑ የማይካድ ሐቅ ነው። ለአይሁድ የትርጓሜ መምህራን ግን ይህ ትንቢት ስለ አንድ ሰው ስቃይ ሳይሆን ስለ እስራኤል የሚናገር ነው። በእግዚአብሔር ስለተመረጠችው፣ በግዞት ስለቆሰለችው፣ በባዕድ ነገስታት ስለተጨቆነችውና የዓለምን ከባድ ጥላቻ ብቻዋን ስለተሸከመችው እስራኤል ነው። በእነሱ አመለካከት ኢሳይያስ የኢየሱስን መስዋዕትነት እየተነበየ አይደለም፣ ይልቁንም ለዘመናት የቀጠለውን የአይሁድን ሕዝብ ስቃይና እነሱም በሕመማቸው አንድ ቀን በእግዚአብሔር ዘንድ እንደሚጸድቁ እየገለጸ ነው። ቀጥለን ትንቢተ ዳንኤል ምዕራፍ 9ን እንመልከት። ክርስቲያኖች ስለ አንድ ቅቦ የተነገረውን ክፍል ከኢየሱስ ስቅለት ጋር በማጣጣም ስለ መሲሁ ሞት የተነገረ ግልጽ ትንቢት አድርገው ይተረጉሙታል። ነገር ግን የአይሁድ ሊቃውንት ከዚህ በተለየ መንገድ ያዩታል። የዳንኤል ራእዮች የራሳቸውን የታሪክ ክስተቶች፣ በመቃብያን ዘመን የተደረጉትን ትግሎች፣ የቤተ መቅደሱን መርከስ፣ ምድራቸውን የነጠቃቸውን ጦርነቶች ያመለክታል። ይህ ስለ ኢየሱስ የተነገረ ትንቢት አይደለም። ይልቅ የእስራኤል ሁከት የተሞላው ያለፈ ታሪክ ነጸብራቅ ነው። በዚያ ላይ የመሲሁ ማንነት እንኳን ሳይቀር በተለያየ መንገድ ነው የሚተረጎመው። ክርስቲያኖች ኢየሱስን መለኮታዊ የእግዚአብሔር ልጅ አድርገው ይቀበላሉ። ከአብ ጋር አንድ የሆነ እግዚአብሔር ቃል ሥጋ ሆነ ብለው ያምናሉ። ነገር ግን በአይሁድ አስተሳሰብ መሲሁ መለኮታዊ ይሆናል ተብሎ አይጠበቅም። የሚመጣው መሲህ ሰው የሆነ የዳዊት ዘር ያለው የተመረጠ መሪ፣ በእግዚአብሔር የተቀባ እንጂ ራሱ እግዚአብሔር አይደለም። ለአይሁዶች የእግዚአብሔር ሰው መሆን የሚለው ሐሳብ የማይቻል ብቻ ሳይሆን ስድብም ይመስላል። ከዚያ ደግሞ ሕጉ አለ፣ ኦሪቱ። ክርስቲያኖች ኢየሱስን ሲያዩ የሕጉንና የትንቢቱን ፍጻሜ ያያሉ። እኔ ሕግንና ነቢያትን ለመሻር የመጣሁ እንዳይመስላችሁ ልፈጽማቸው እንጂ ልሽራቸው አልመጣሁም ሲል በማቴዎስ ምዕራፍ 5 ቁጥር 17 ላይ ተናግሯል። ለአይሁዶች ግን ሕጉ ዘላለማዊ በሲና ተራራ ላይ ለሙሴ የተሰጠው የማይለወጥ ቃል ኪዳን ነው። በሌላ ሰው መሟላት አያስፈልገውም። እግዚአብሔር ለሕዝቡ የሰጠው ዘላለማዊ ስጦታ ነው። ይህ የትርጓሜ ክፍፍል በመካከላቸው እንደ ሸለቆ ያለ ክፍተት ፈጥሯል። ተመሳሳይ ቅዱሳት መጻሕፍት፣ ነገር ግን የተለያዩ እይታዎች። ተመሳሳይ ትንቢቶች፣ ነገር ግን የተለያዩ መደምደሚያዎች። በአንድ ወቅት ፈሪሳዊ የነበረው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ላይ ከዚህ ምስጢር ጋር ታግሏል። የእስራኤልን ኢየሱስን አለመቀበል እንደ ውድቀት ሳይሆን የእግዚአብሔር ታላቅ ዕቅድ አካል እንደሆነ ገልጿል። መሰናከላቸው ከቃል ኪዳን ውጭ ያሉ አሕዛብ እንዲገቡ በር ከፍቷል። ከወይራ ዛፍ ጋር እንደተጣበቁ የዱር ቅርንጫፎች አሕዛብ አሁን የእስራኤልን በረከት ሊካፈሉ ይችላሉ በማለት ተናግሯል። ለጳውሎስ ይህ አለመቀበል የእስራኤል ታሪክ መጨረሻ አልነበረም፣ ይልቅ ለታላቅ ነገር መዘጋጀት ነበር። ለጊዜው ግን ክፍፍሉ ግልጽ ነው። አይሁዶችና ክርስቲያኖች ተመሳሳይ ጥቅሶችን ቢያነቡም ነገር ግን የተለያዩ መሲሖችን ያዩ ነበር። እናም ይህ ክፍፍል በመጀመሪያው ዘመን አላበቃም። ዛሬም ድረስ የዘለቀውን የአይሁድንና የክርስትናን ግንኙነት ቀርጿል። አንደኛ፣ የመጀመሪያው ክፍለ ዘመን ያልተሟሉ ተስፋዎች አሁንም ድረስ ያስተጋባሉ። እነሱ የጦር ተዋጊ ሲጠብቁ፣ ኢየሱስ ግን አስተማሪ ሆኖ መጣ። ከሮም የግፍ አገዛዝ ነፃ ለመውጣት ሲናፍቁ፣ እሱ ግን ከዚህ ዓለም ስላልሆነ ስለሌላ መንግስት ሰበከላቸው። ያ ብስጭት ወደ ባህልነት አድጎ ከትውልድ ትውልድ ሲተላለፍ ኖረ። ከዚያ ደግሞ ስነ መለኮታዊው ክፍፍል አለ። ክርስትና አብ ወልድና መንፈስ ቅዱስ በማለት የፈጣሪን አንድነትና ሶስትነት ያስተምራሉ። ነገር ግን የአይሁድ እምነት ጌታ አምላካችን አንድ ነው ከሚለው ከሼማ ጸሎት ጋር ተጣብቋል። ለነሱ የኢየሱስ መለኮታዊ የእግዚአብሔር ልጅ መሆን አህዳዊነትን መቃወም ብቻ ሳይሆን የሚሰብረውም ነው። የትንቢት ትርጓሜያቸውም የተለያየ ነው። ክርስቲያኖች በኢሳይያስ 53 ላይ ኢየሱስን ሲያዩ፣ የአይሁድ ሊቃውንት ደግሞ የእስራኤልን ስቃይ ይመለከታሉ። ክርስቲያኖች ትንቢተ ዳንኤል ምዕራፍ 9
አስቀድሞ ስለ ስቅለቱ የተነገረ ትንቢት ነው ሲሉ አይሁዶች ስለ ራሳቸው ታሪካዊ ጦርነቶች የተነገረ እንደሆነ ይናገራሉ። ለነሱ ኢየሱስ በአጠቃላይ የትንቢቱን መስፈርት አንዱንም አያሟላም። ነገር ግን ከስነ መለኮትን ባሻገር የበለጠ ጥልቅ የሆነ ነገር አለ። ለብዙ ዘመናት ኦሪት ሃይማኖት ብቻ ሳይሆን ማንነትም ጭምር ነው። ሰንበትን ማክበር፣ የአመጋገብ ህጎች፣ የአምልኮ ስርዓቶች፣ እነዚህ የአይሁድን ህዝብ በግዞት በስደትና በተበታተኑበት ሰዓት አንድ አድርጓቸው ቆይቷል። ታዲያ ኢየሱስን መቀበል ማለት ያንን ማንነት እንደገና መጻፍ፣ ለብዙ ሺህ ዓመታት ጠብቀው ያቆዩትን መስመር መተው ማለት ነው። ከዚያ ደግሞ የታሪክ ጠባሳ አለ። የመስቀል ጦርነቱ፣ መገለሉ፣ እልቂቱ፣ ጭፍጨፋው፣ ብዙ ጊዜ ስደትና መከራ የደረሰባቸው በኢየሱስ ስም ነው። ለክርስቲያኖች የመዳን ምልክት የሆነው መስቀል፣ ለአይሁዶች ግን የደረሰባቸውን ስቃይና ጭቆና የሚያስታውሳቸው ምልክት ነው። እናም ለአይሁዶች ኢየሱስን መቀበል ማለት ሃይማኖት በግድ ማስቀየርን በመቃወም የሞቱትን ቅድመ አያቶቻቸውን አሳልፎ የመስጠት ያህል ይሰማቸዋል። ስለዚህ ለዘመናችን አይሁዶች የኢየሱስ ጉዳይ ስነ መለኮታዊ ክርክር ብቻ አይደለም፣ የግል የባህል ጉዳይ ከሺህ ዘመናት ስቃይ ጋር የተሳሰረ ጭምር ነው። ለነሱ ኢየሱስን መቀበል መሲህን እንደመቀበል ሳይሆን ህዝባቸውን የመቶ ያህል ነው የሚሰማቸው። ለዚህም ነው እሱን መቃወምና አለመቀበሉ ዛሬም ድረስ የቀጠለው። ከድንቁርና ወይም ከአይነ ስውርነት ሳይሆን ስር ከሰደደ እምነት፣ ማንነትና ትውስታ የመጣ ነው። ይህ ሁሉ እንግዲህ ወደ አንድ አሳዛኝ ጥያቄ ይወስደናል። ኢየሱስ በእውነት መሲህ ከሆነ ሊያድናቸው የመጣው የራሱ ሰዎች እሱን ሊቀበሉት የከበዳቸው ለምንድን ነው? ኢየሱስ በእውነት መሲህ ከሆነስ ሳይቀበሉት ሲቀሩ ምን ይፈጠራል? ምክንያቱም ይህ የታሪክ ጉዳይ ብቻ አይደለም፣ የዘላለም ሕይወት ጉዳይ ጭምር ነው። ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ብሏል፣ መንገድ እውነትና ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም። እነዚህ እንዲሁ ቃላት ብቻ አይደሉም። እሱን መቀበል ወደ እግዚአብሔር የሚወስደውን መንገድ ማግኘት ማለት ነው። እሱን አለመቀበል ደግሞ ከዚያ መንገድ ሙሉ በሙሉ መውጣት ማለት ነው። ሐዋርያትም ይህንን እውነት አስተጋብተዋል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጴጥሮስ በአይሁድ መሪዎች ፊት ቆሞ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ሌላ ስም የለምና በማለት ተናግሯል። የተናገረው ለአረማውያን አልነበረም። ይልቅ ቅዱሳት መጻሕፍት የያዙትን የእስራኤልን መምህራን ነበር። በክርስትና አመለካከት ኢየሱስን አለመቀበል አንድ ነቢይ ማጣት ብቻ ሳይሆን ወደ መዳን የሚያስገባን በር ማጣት ነው። ከእግዚአብሔር ጸጋ መለየትን መምረጥ ማለት ነው። ሆኖም ግን በዚህ አሳሳቢ እውነታ ውስጥ እንኳን ሳይቀር አሁንም የተስፋ ጭላንጭል አለ። የእግዚአብሔር ቃል ኪዳን አልተሻረም። ለአብርሃም የገባው ቃል አሁንም ጸንቷል። ጥሪው የማይቀየር ነው። ማስጠንቀቂያው እውነት ነው። ከኢየሱስ መራቅ ማለት በእሱ የሚገኘውን ዘላለማዊ ሕይወት ማጣት ማለት ነው። ተስፋም እንዲሁ። አንድ ቀን ዓይኖች ይከፈታሉ፣ ልቦች ይመለሳሉ፣ እስራኤልም የወጉትን ያዩታል የሚለው የተስፋ ቃል ደግሞ አለ። አንድ እውነት ቢኖር እግዚአብሔር ከእስራኤል ጋር የገባው ቃል ኪዳን የማይሻር መሆኑ ነው። የገባው ቃል ኪዳን ሊወድቅ አይችልም። አብርሃምን የመረጠው አምላክ ዘሩን አይተውም። ሕዝቅኤል ምዕራፍ 36 ላይ እግዚአብሔር አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ሲል ቃል ገብቷል። የብሔራዊ እድሳት እስራኤል ከዚህ በፊት ካጋጠማት ከማንኛውም ነገር የተለየ መንፈሳዊ መነቃቃትን የያዘ ራእይ ነው። ይህ ሁሉ እንግዲህ በመጨረሻ ወደ አንድ ጥያቄ ይወስደናል። የእስራኤል ኢየሱስን አለመቀበል መጨረሻ ነው ወይንስ የእግዚአብሔር ትልቅ እቅድ አካል?
ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። እናንተም አይሁዶች ኢየሱስ ክርስቶስን እንዳይቀበሉ ያደረጋቸው የተለየ ምክንያት አለ ብላችሁ ካሰባችሁ ሐሳባችሁን በኮሜንት መስጫው አጋሩ። በቀጣይ በሌላ በአዲስና እውነተኛ ታሪክ ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃ።